They only wanna do you that suicide suicide ይህ ዘፈን አወቃችሁት? እንግጠኛ ላይ ሁልሽም በዚህ ዘፈን ፈንድተሻል። በሼን ኪንግስተን ዘፈን ትንሽ ያው ኮፒራይት እንዳያስቸግረኝ ብዬ ነው እንጂ ዘፈኑን ባስገባላችሁ ደስ ይለኛል። ግን ልስፈንላችሁ ልቸገርላችሁ ኮሜንት ላይ መሳደብ አይቻልም። እንደውም የዚህን ቪዲዮ ኮሜንት አጠፋዋለሁ። እንዴ መሰላችሁ? ያው ታውስታውሳላችሁ ከጀስቲን ጋር ራሱ ዘፈን ያለው ኢኒ ሚኒ ማኒሞ ያለ የሚዘፍነው አወቃችሁት? She is insensitive, she can't decide, she keeps on looking from left to right, girl come bit closer, look in my eyes, searching is so wrong, I'm Mr. Right, to love him and leave him and disappear right after this song, so give me tonight to show you, hold you, don't leave me out here dancing alone, you can't make your mind please don't waste my time. God damn it እንዲህ ዘፈኝላችሁ ካላወቃችሁት አታውቁትም። በቃ አታውቁትም፣ በጭራሽ አታውቁትም። ይህም ዘፈኑ ከጀስቲን ቢበር ጋር በቢሊየን ታይቶለታል። Beautiful girls, that's why we will never walk suicide የሚለው ራሱ 1.4 ቢሊየን ታይቶለታል። ታዲያ እንደዚህ ታዋቂ ሆኖ ለምን ታሰረ? ምን አይነት ጥፋት አጥፍቶ ነው? እሺ ሁሉንም ከመጀመሪያ እንጀምራው። ሾን 17 ዓመቱ ነበረ። የሚኖረው ደግሞ ፍሎሪዳ ውስጥ ነው። ትልቅ ህልም አለው ዝነኛ መሆን። ታዲያ እንደምንም ብሎ ታግሎ 2007 ላይ የሚገርም ዘፈን ያወጣል። Beautiful girl የሚለው ማለት ነው። ይህም ዘፈን ደግሞ በጣም ትልቅ እውቅና አሰጠው። 2010ም ታዲያ ከጀስቲን ጋር ይህን ዘፈን ያወጣል። እንዳልከፍትላችሁ ዘፈኑን ኮፒራይት ያስጠይቀኛል። መግቢያ ላይ ዘፈንኩላችሁ ማለት ነው። እሱም በቢሊየን ታየ። በዚህ እውቅና የሚያገኘው ብር ቀላል አልነበረም። በሚሊየን ዶላር ነበር ያገኘው። ግን ወጪውም እንደዛው ነው። $500,000 ዳይመንድ ቼን አሰርቶ ነበር። ሌላም አንገት ላይ የሚደረጉ በጣም ውድ ዳይመንዶችን ይገዛል። ከሱም አልፎ ደግሞ በፐርሰናል ዲዛይነር የተሰሩ ልብሶችን ነው የሚለብሰው። ኢቭን ቦርሳ ራሱ የሚይዘው። በተጨማሪም ደግሞ ተቆጥሮ ማያልቅ መኪና ነው የገዛው። የሚገራርሙ ላምበርጊኒ ነሽ፣ ፌራሪ ነሽ፣ ደቀረው የለም። ይሄ ደግሞ ሌክዠሪ የሆነ ህይወት ለሱ በጣም ተመችቶታል። ጊዜያቶችም ባለፉ ቁጥር ከዚህ ሌክዠሪ ህይወት መውጣት አልፈለገም። ምንም ነገር ሲያምረው ብድግ እያረ ይገዛል። አመታቶችም አሁን ማለፍ ጀመሩ። እሱም ሙዚቃውን መስራት ጀመረ። ግን ያንን ዝና መድገም አልቻለም። ማለትም ቢዩቲፉል ገርል እና ከጀስቲን ጋር ያወጣውን ያክል መታየት አልቻለም። አዲስ ዘፈን ቢለቅም ሰው ሊወድለት አልቻለም። እሱ ደግሞ በዚህ ቀን ሌክዠሪ ህይወት ለምዷል። ባንክ አካውንቱንም አራግፏል በማይሆኑ ነገሮች። ታዲያም ግን እንደዚህ አይነት ሁኔታ ላይ ሆኖ በሰዎቹ ዘንድ አሁን ድረስ መታየት የፈለገው ሌክዠሪ ላይፍ እንደሚኖር ምንም እንዳልጎደለበት፣ ለዚህም ደግሞ አካውንት ውስጥ ብር ባይኖር እንኳን መግዛት ያለብኝን እገዛለሁ እያጭበረበርኩ ብሎ ያስባል። ለዚህም ማጭበርበር ደግሞ የሚተባበረው ሰው ይፈልጋል። እሱም የሚተባበረው ሰው እናቱ ሆና ትገኛለች። እናትየዋ በዚህ ማጭበርበር ተሳታፊ ሆነች። ምክንያቱም ደግሞ እሷም እንደሱ ሌክዠሪ ህይወት ለምደዋለች። እሷም ወደኋላ መመለስ አፈልግም። ይሄ የነሱ ሌክዠሪ ህይወት መሰረት የሌለው ከላይ የሚታይ ነገር ስለሆነ በሰዎች ዘንድ ደግሞ አገኙ አጡ መባልን ስላልፈለገች እሷም ተባባሪ ሆና እዚህ ነገር ውስጥ ገብታለች። እናም ሾንና እናቱ ወደ ስራ ገቡ። የሆነ ሰዓት ቤትም ይሄዳል። $285,000 የሚያወጣ ሰዓት። በነገራችን ላይ እኛ ሀገር የተለመደ ነገር አይደለም። ውጭ ሀገር የሀብት ማሳያ መኪና ምናምን አይደለም። መኪና አሉ ሚሊዮን ምናምን የሚደርሱ፣ ግን ትልቁ የሀብት ማሳያ ሰዓት ነው። እናም እሱ ሄዶ በጣም ውድ የሆነውን ሰዓት $280,000 የሚሸጠውን ያነሳና አወቀኝ ከጀስቲን ጋር ዘፈን አለኝ ታዋቂ ነኝ ምናምን ይለዋል ሰዓት ሻጩ። ግን የጀስቲንን ስም ጠርቶ በሱ አላቆመም። ከጀስቲን ጋር በጣም ቤስት ፍሬንዶች ነው። ከፈለክ ላስተዋውቅ እችላለሁ ጀስቲን ቢበር። የሚገርም ሰው ነው ጀስቲን እያለ እዛ ጋር እሱን ስግስ ያደርገዋል። ግን እዚህ ጋር ማወቅ ያለባቸው ጀስቲን እና ሾን መውረድ ካቆሙ ቆይተዋል። ምክንያቱም ይሄ ሉዘር ሆኗል፣ ያኛው ያው ዊነር ሙድ ላይ ነው ያለው በዛ ሰዓት ማለት ነው። ያሉበት ቦታ ራሱ አይገናኝም ነበር። ሆኖም ግን ይሄ ሳክስ ለሾን ሰራለት። ሰዓት ሻጩ አመነው። ሾን ሜኒን ሳይ በዋይር ትራንስፈር ነው ምከፍል ይለዋል። ከዛም ለእናቱ ቴክስት ያደርግላታል። የውሸት ፌክ ከባንክ የተላከ አስመስላ $280,000 ለሱ ትራንስፈር እንደተደረገ የሚያሳይ ኮንፈርሜሽን ማለት ነው። ልክ እንደላከችም ለሻጩ ይሄን ሪሲት ያሳዩዋል። ልክ እንዴት ነው ንግድ ባንክ ገዝታችሁ የምታሳዩት ስክሪንሻት አላ እንደዛ እንደማለት። ግን ችግሩ ከንግድ ባንክ ጋር ይሄ የሚለየው ዋየር አሁን እነሱ የሚጠቀሙበት ይቆያል። 1 ቀን 2 ቀን ሊቆይ ይችላል። ንግድ ባንክ ግን ወዲያው ነው የምትላላኩት። ስለዚህ ሪስክ አለው ይሄ ነገር፣ ሊገባም ላይገባም ይችላል። ግን ደግሞ እዛ ጋር እሱ ጀስቲን ቢበር ጋር ነው የምሰራው ጓደኛዬ ምናምን ብሎ ስላለው ስለሰከሰው አመነው። አይ ብሩም ይገባል ብሎ አሰበና በቃ ይመች እንግዲህ አትጥፋ ምናምን ብሎ ይለቀዋል ማለት ነው። ከዛም ግን ቀናቶች መጠበቅ ጀመረ። ሻጩ ይጠብቃል። ይሄ ብር አይገባም። በዚህ በኩል ደግሞ እነሾን ይሄ ማጭበርበራቸው ተሳክቶላቸዋል። ታዲያም ግን እዚህ ጋር የሚገርመው ነገር ምንድነው? ሰዓት ሻጩ
ምንም አይነት ክስ አልከፈተም። ይሄ ደግሞ ለነሱ ኮንፊደንስ ሰጣቸው። 2017 ድጋሚ እንደዚህ አይነት ማጭበርበር ይሰራሉ እናትና ልጅ ማለት ነው። ምክንያቱም እዛ ጋር ሳይያዙ አመለጠዋል። ይህን ማጭበርበር ደግሞ ያደረጉት ተዘጋጅተውበት ነው። ምን አድርገው ትልቅ ሜንሽን ወይም ደግሞ የሆነ ቤተ መንግስት የሚመስል ቤት ይከራዩና በግል እቃ የሚሸጥ ሰው አለ። እሱ ና ቤት ይሉታል። ቤት ከመጣ በኋላም ይሄ ሻጭ በቃ ቤቱን እያየ ዋው የሚገርም ቤት ነው ያለው። ሾንም እኔ ታዋቂ አይደለሁም የጀስቲን ጓደኛ እኮ ነኝ፣ ከጀስቲን ጋር ብሬ ነው የምሰራው፣ ይሄ እኮ ኖርማል ነው ምናምን ይለዋል። ይሄ ሻጭም በእጁ ሚሊዮን የሚያወጣ ሰዓቶችን ይዞ ነበር እሱ ጋር ሄደው። ሾን ደግሞ የ500,000 የሚሆነው ይበቃኛል ብሎ ይመርጣል። $500,000 ነው ባይዘው $500,000። እንዴት ነው የምከፍለኝ ሲለው ችግር የለውም እከፍላለሁ ይለውና $200,000 ይሰጠዋል። የቀረው $300,000 ደግሞ ይሄን ሬንጅ ሮቨር መኪና አለኝ $80,000-90,000 የሚያወጣ መኪና ነው ሬንጅ ሮቨር ማለት። በጣም ሄደ ከተባለ $150,000 እዛ ራሱ አይደርስም። ይሄ መኪና ለጊዜው ያዘው እና አሁን ጃማይካ ቱር አለብኝ፣ እሱን ቱር ወይም ደግሞ ኮንሰርት ጨርሼ ስመጣ እከፍላለሁ። እስከዛ ዝም ብለን እንደውም እዚህ ቤት ኑር፣ የትም አትሄድ፣ ቤት ያለ ፈታ በል እንደ ቤት ይለውና እሱ ጥሎት ይሄዳል ማለት ነው ወደ ጃማይካ። ከዛ ይሄ ሻጭም እንግዲህ ዘና ብሎ ቤት ውስጥ መኖር ጀመረ፣ ፈታ ማለት ጀመረ ምናምን። በሁለተኛ ቀን በሶስተኛ ቀን የሆነ ሴትዮ ቤቱን ለሆኑ ሰዎች ልታሳይ መጣች። ከዛ ይሄ ሻጭ ምንድነው ምን ፈልጋችሁ ነው? ሴትዮዋም አንተ ማነህ ትላቸዋለች። እንዴ ይሄ ሾን ቤት አይደለ ምን ልትሰሪ መጣሽ ይላታል። ሾን አልወጣም እንዴ ትሏለች። ማለት ሲላት ሾን እኮ ይሄን ቤት ለሁለት ቀን ልከራየው ብሎኝ አከራይቸው ነው፣ ይሄ እሱ ቤት አይደለም አለችው። ከዛስ በጣም አዝኖ ክጭ ተብሎ ተበሳጭቶ ምናምን ወጣ። የሚያበሳጨው ግን እሱ ብቻ አልነበረም። የሰጠው ሬንጅ ሮቨር በብድር የተገዛው ማለትም ትንሽ ብር ተከፍሎ ወደ 80-70% ዕዳ አለበት የባንክ ማለት ነው የመኪናው ራሱ። እና ይሄንን ሰውዬ ብዙ ነገር አክስሮት ሾን ይጠፋል። ለማግኘትም ሞክሮ ነበር፣ በጭራሽ አግኝቶት አያውቅም፣ አይቶትም አያውቅም። እያንዳንዱ የተደረገው እርምጃዎች የተደረገው የሽያጭ ሁኔታ ምናምን ፌክ ነበር። ሾን ታዲያ በዚህ ማጭበርበር ቀጠለበት። አሁን 2023 ነው የሚኖረው ደግሞ ትልቅ መንሽን ውስጥ ነው። እዛም የራሱ አይደለም ተከራይቶ ነው የሚኖረው። ብዙ ሰዎች ግን የራሱ ነው ይመስላቸው። ታዲያም እዚህ ቤት ውስጥ ሲኖር ምን ብሎ አሰበ? ቲቪ ያስፈልገኛል፣ ክብዳ ቲቪ ያስፈልገኛል ለዚህ ቤት አለ። ተከራይቶ ነው የሚኖረው ግን እዛ የተከራየው ቤት ውስጥም ቲቪ ፈለገ። እናም ይሄንን ነው ትልቅ ስህተት የሰራው። ኢንስታግራም ላይም ይሄዳል። ከስተም ቲቪ የሚሰሩ አሉ። ከስተም ቲቪ ማለት ግድግዳችሁን መተው ይለካሉ፣ በግድግዳችሁ ልክ ቲቪ ይሰሩላችኋል። ይሄም እሱ የለካው 232 ኢንች የሚሆን ቲቪ ነው የሚገጣጠም ማለት ነው። በአንድ ስክሪን አይደለም። ያዛችኋል። ይሄ ቲቪ $150,000 ነው የሚያወጣው። ታዲያም ይሄ ቲቪ ካምፓኒ ስራው ይሄ እስከሆነ ድረስ በትንሽ ጊዜ ውስጥ ይህን ቲቪ ሰራ። በመኪና ጭነው መጡ። እዚህ ማንሽን ውስጥ ገጠሙለት ይህን ቲቪ። ሾን እንደለመደው ይህን $150,000 ለማጭበርበር የጀስቲን ቢበር ስምን አሁንም ጠቀስ ያደርጋል። በነገራችን ላይ እኔና ጀስቲን አሁን ድረስ ጓደኛ ነን። ይህን ስራችሁን በጣም ይወደዋል። እንደውም እሱ ማስታወቂያ እንዲሰራላችሁ አረጋችኋለሁ ይላችኋል። እነሱም በዚህ አሪፍ ነው ቆንጆ ነው አሉ። እና ምንድን ነው የምትፈልገው ሲሉት መጀመሪያ ትንሽ ብር ልክፈላችሁ ከዛ የቀረውን ብር እሰጣችኋለሁ ይላቸዋል። ታዲያም በዛን ቀን እሺ ብለው ከወጡ በኋላ ቀሪውን ክፍያ ባላቸው ቀን አልከፈሉም። ዝም አሉት። አይከፍልም። ዝም አሉት። ሌላ ወሬ ያወራል ክፈል ሲሉት በዚህ ወጥቼ በዚህ ገብቼ ይላቸዋል። እነሱም በቀላሉ ሊፋቱት አልቻሉም። ታዲያም ይሄንን ሳይ ኑ ቤቴ ይላቸዋል። ሲሄዱ ቤቱ ደግሞ በር ያንኳኳሉ። የሚከፍት የለም። ከሱ ጋርም ያለውን ነገር እንዲከፍል ለወራቶች ያክል ታገዙት። በኋላ ላይም ነገሩ ሲገባቸው እሱ እያጭበረበራቸው እንደሆነ እንደማይከፍላቸው ሲያውቁ ክስ ከፈቱበት። ይሄ ክስ ሲከፈት ግን በእነሱ ብቻ አልነበረም። እነዛ ሻጮቹ ሁሉ ክስ ከፈቱበት አንድ ላይ። እስካሁን ባይዘዌ ያጭበረበሩት ሰዓቶችና ምናምን አይደለም። $80,000 የሚያወጣ ከስተም የሆነ አልጋ አለ በግል የሚሰራ ማለት ነው። 80,000 ነው፣ ውድ ነው። ግን ከዛም የበለጠ አለ 400,000 የሚያወጣ የድሬክ አልጋ አለ። ግን ይህንንም ብር እነሱ 80,000ንም አልከፈሉም፣ አጭበርብረዋል። 160,000 የሚያወጣ ኤስካሌ የሚባል ሌክዠሪ ኤስዩቪ አለ። እሱንም ወስደዋል። ግን እሱንም አልከፈሉም። በሰዓትማ ወደ ሚሊዮን የሚጠጋ ሰዓት ነው ያጭበረበረው። እውቅናውና ዝናውን ተጠቅመው ማለት ነው ይሄ ሁሉ ያጭበረበረው። ይሄ ክስ ላይም እንግዲህ ብዙ መረጃ ከተሰበሰበ በኋላ ከአመት በኋላ 2024 ላይ እሱ የሚኖርበትን ቤት በስዋት ቲም ተከበበ። ያ ፖሊሶች ሆነ ከፖሊስ ግን በጣም ከፍ ያሉ ናቸው ስዋቶች። መተውም ታዲያ እሱን ብቻ አይደለም ንብረቱን እንዳለ ወሰዱበት። መኪናውን ምኑ እያንዳንድ ያሉን ነገር። ተጨማሪ ደግሞ እናትየዋን ቀጨም አረጓት። እናትየዋም ትክክለኛ ፎቶ ይሄን ይመስላል። ሾንም ይሄ ነገር መፈጠሩን አያውቅም። ትንሽ የፐርፎርማንስ እያቀረበ ነበር። ልክ ከስቴጅ ሲወርድ እሱንም ቀጨም ያደረጉታል። ሁለቱም ታዲያ ወደ ፍርድ ቀረቡ። ጥፋተኛ እንደሆነ ታወቁ። ግን እስካሁን አልተፈረደባቸው። እነሱ አሁን አሪፍ ተፈረደላቸው ከተባለ 20 ዓመት ነው። በቃ እንደምንም ተከራክረው ማለት ከ20 ዓመት በታች ምንም አይፈረድባቸውም። ጸሎታቸው ሁሉ 20 ዓመት እንዲሆን ነው። ፍርዳቸው ግን ከ20ና ከዛ በላይ ነው። ግን እስካሁን ይሄ ነው የተባለ ፍርድ አልተሰጣቸውም። የዛሬ እውነተኛ ታሪካችን ይህን ይመስላል። በዚህ አጋጣሚ አዲስ ሜምበር ገብቷል። ማሲር ሙሐመድ እንግዲህ ይህንን ቤተሰብ ተቀላቅሏል። ዌልካም በሉልኝ። ናሲዬ በጣም ቴንኪዩ። እናንተ ሜምበር መሆን ከፈለጋችሁ ጆይን የምትለውን ምልክት የተጫናችሁ ሜምበር ሁኑ። ላይክ ማድረጋችሁን ደግሞ አትርሱ።
ቼክ አድርጉ እስኪ። ረስታችሁት ሊሆን ይችላል። ላይክ አድርጉ። ወዳችኋለሁ።